አሁን እዛ ቤት ጽናት ማናት አሴትና ሄኖክ ከዛ ቤት መባረር አለባቸው። መጀመሪያ እውነቱን ካወቀ በኋላ ማለት ነው። ምክንያቱም እቺ ልጅ ምን እንደሆነች እንዴት እንደዚህ ልትሆን እንደቻለች መናገር አለባት። ምክንያቱም ታስታውሳለች ብዬ አስባለሁ። ይህን አካል መቼም ራሷ አልሳተችም አይደለም። በምን ምክንያት እንደዚህ እንደሆነች እሷ አሁን ከሄኖክ ጋር አንድ ላይ መተኛቷን ራሱ ልታውቅ አትችልም ይመስለኛል ሳስበው። እንግዲህ በምን ምክንያት ከቤት እንደጠፋ እንኳን አታውቅም ማለት ነው። ኪራ እንግዲህ ከቤት ጠፋ። ምክንያቱም ጽናትና ሄኖክ አንድ ላይ ተኝተው አያቸው ማለት ነው አልጋ ላይ። ስለዚህ ያንን ነገር ደግሞ ያደረገችው ወይዘሮ አሴት ናት። እቺ ጥርሳም የሆነች ልጅ እሷ ናት እንደዚህ ያደረገችው። ምክንያቱም የእንቅልፍ መድኃኒት መጨመር አልነበረባትም። መጨመር ካለባትም ደግሞ ለልጁ ነበር እንጂ ለራሱ መስጠት እንዴት ለዚህ ትሰጣለች? እሷ ነውር አይደል? ይነቃብኛል እኮ አትልም እንዴ? አሁን እቺ ልጅ እንግዲህ ኪሩቤል ምክንያቱም ሊናገር ይችላል። እንዴት እንደዚህ እንዳደረገለች ብሎ ሊናገር ይችላል። ጽናት ደግሞ እኔ አላደረኩም ነው። ስለዚህ ጽናት ወደ ኋላ ተመልሳ ልታስታውስ ትችላለች ማለት ነው ማን እንደዚህ እንዳደረጋት። ስለዚህ አሁን እንትናና እቺ ሄኖክና አሴት ከዛ ቤት መውጣት አለባቸው። ምንም እናንተ ከመጣችሁ ነው መስቀልቅሉ የወጣው ቤቱ ማለት ነው። ሶስናን ሲገላገሉ ቤቲን ሲገላገሉ እናንተ መጣችሁ። ኧረ በፈጣሪ የእናንተ ደግሞ ሲያስጠላ ማለት ነው። እንግዲህ ጽናት ጸጸት ውስጥ ገብታለች ማለት ነው። ከዚህ በኋላ ኪሩቤል እኔን ሊያምነኝ አይችልም። የፈለገ ነገር እንኳን ብናገር አያምነኝም። በእኔ ላይ ያለው እምነት አብቅቷል እያለች እንግዲህ ራሷን እያወቀሰች ትገኛለች ማለት ነው። ብቻ ያው አንዴ ብቻ ወደ ቤት ይመለስ እንጂ በዛ በቅጽበት ምንም እንደማድረግ አላውቅም ብላለች። ውሳኔዋ ከባድ ነው። ወይ የደበቃቸውን ነገር ልትነግረው ይሆን ወይ ደግሞ ቤቱን ጥላ ልትሄድ ይሆን አላውቅም። ብቻ ወስናለች ማለት ነው። እንዴ ብቻ አይኑ ሊያውና ከዛ በኋላ ሁሉም ነገር ያበቃለታል እያለች ነው እንግዲህ አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ጽናት ተናገሪ ስትባል እምቢ ብላ እንግዲህ ያው ዝምታዋን መርጣ በጣም ብዙ ነገሮችን እያስተናገደች ትገኛለች። እና አሴትም ኪሩቤል እንዲያገባት እህቴ ታናሽ እህቴ አንቺ እያለሽ አላገባም ብላኛለች እና እንደው ለጊዜያዊ አግቢና ከዛ በኋላ ትፈቻለሽ፣ ከዛ እኔ ያገባለሁ ብላኛለች። ኪሩቤል እንዳገባት እኮ ነው የሁሉ ኪራ እንዲያገባት ነው የሁሉም ተለፈልፈው አጠገቡ ቁጭ ብላ ማለት ነው። ታዲያ ምን ችግር አለው ደግሞ? ይሄ ታናሽ አገባ ታላቅ እንዴ? ይሄ የኋላ ቀረሽ ነው ምናምን ሲሉ ወጋ ጠበቃዎች ናቸው ቤተሰቦች ምናምን አለች ማለት ነው። አይ ይሄ ዝም ብሎ ነው ኖርማል ነው ምናምን እያለ እሱ እኮ አያፈቅራትም እኮ እሷ ፍቅር ሳይዘት አይቀርም ከኪራ ማለት ነው። እና እሱ ልቡ ጽናት ጋር ነበረ። ግን ያው ተደጋጋሚ ጽናት ልቡን እየሰባበረችው መጣች ኪሩቤልን ማለት ነው። እና ብቻ አላቅም። ትናንትና ልጁ ሲጀመር አይን አውጣ ነው ይሄ ሄኖክ ተብዬው የምር አይን አውጣ ታውቃላችሁ? አይን ያወጣ እንዴ! ጭራሽ ከእንቅልፉ ቀስቅሶት ፍቅር ይዞኛል። ከማን ያዘ? ከጽናት ዘሎ ተነሳለታ። ጎሽ ዘሎ ተነሳና አረ ኮሬንት ያዘ በልደግመተኛና ድጋሚ እያት በልመህ በእውነ ግን መቼም አታገኛትም ብሎ እንግዲህ ጽናት ላይ ሊጮህባት እንደፈረደባት እንግዲህ ከዚህ በኋላ ከዚህ የበለጠ ህይወቴን ልታጨልሚብኝ አልፈቅድልሽም። ከሄኖክ ጋራ ያለሽን ግንኙነት አቆሚ ሲላት እኔ ከሄኖክ ጋራ ምንም አይነት ግንኙነት የለኝም። ምን ብሎክ ነው? በህልምህ እንዴት ነው የምትለው? እንዴ በህልምሽማ እኔ ጋር የምትሰራለሽ ሌላ ቦታ ሂጂ እንጂ ምናምን አላት ማለት ነው። ምን ብሎክ ነው? ኧረ እወድሻለሁ ቢልሽ ምን ልታረጊ ነው ምናምን ብሎ እንግዲህ ተናዶ በንዴት ብዙ ነገር ተናገራት። እሷም በንዴት ሄዳ እንግዲህ በጥፊ አይኑን አጠፋችለት ማለት ነው። እሰራልሻለሁ ከዚህ በኋላ እጅሽን ላይ ለብታነሺ ምናምን እያለ እንግዲህ ያው የእንቅልፍ መድኃኒቱን እንድትጨምር እችን ትእዛዝ አዘዛት ማለት ነው። እችን ቦርኮች አሴት ተብየዋል። ብቻ የእውነት እንግዲህ ከዛ ነው እንግዲህ እነሱ መድኃኒቱ ከሰራ በኋላ አልጋ ላይ ሁለቱም ወድቀው ኪሩቤል አንድ ላይ አይቷቸዋል ማለት ነው። ያዛም ነው ተናዶ ቤቱን ጥሎ የጠፋውና እንግዲህ ቢደወልለት አያነሳም፣ ቢደወልለት አያነሳም። ጓደኞቹ ሲጠየቁም አላየንም ብለዋል። ከዛም እንግዲህ ኪራ የሆነ እንትን ስር ቆሞ ዛፍ ስር ቆሞ ፍቅር ምን አይነት እሳት እንደሆነ እንዴት እንደሚያቃጥል ቀምሰ ይሄው ብላኛለች። የቤቲ ግፍ ነው እንደዚህ ያደረገኛለው። ጽናቴ
አንቺ እኔ ያጎደልኩብሽ ነገር ሊኖር ይችላል። ለዛም ነው ሄኖክን መርጠሽ ሄድሽው። ግን ደግሞ ፍቅር ምን በፍቅር ተቀጪ ብዬ አልልሽም። ብቻ አምላኬ ተስፋ እንዳልቆርጥ እርዳኝ እያለ እንግዲህ ብቻውን እያወራ ነበረ ማለት ነው። ጽናትም እንግዲህ ኪራን አንድ ጊዜ ብቻ አይኑን ሊየው እንጂ ከዛ በኋላ የመወሰነው ውሳኔ ከባድ ነው ብላለች። ውሳኔዋ ምን እንደሆነ ባላቅም፣ አንደኛ ቤቱን ጥላ ልትሄድ፣ ሁለተኛ እውነቱን ልትነግረው፣ ሶስተኛ ደግሞ ከህይወት ውስጥ ውልቅ ብላ ልትወጣ መሰለኝ። እንግዲህ ድራማቸውም እያለቀ ነው መሰል። ለዛ ነው ብቻ እናንተ ሁለታችሁ አንድ ላይ ሳትሆኑ መለያየታችሁ በጣም ነው የሚደብረው። የእውነት ጽናትና ኪራ አንድ ላይ መሆን አለባቸው፣ የድራማው ድምቀት ስለሆኑ ማለት ነው። ሲጀመር በሁለቱ ነው ድራማው የሚያምረው። ለዛ ተመልካች ራሱ ተሰላቸ፣ ገና ካሁኑ ተሰላችሁ። ትናንትና ኮሜንት እንዳለ በቃ ጽናት እውነቱን ካልተናገረች ድራማችሁ ቀዝቅዟል የሚል ብቻ ነው። እና ጽናትም ዝምታን መርጣለች። እኔ ባሌ ልድርላት ሽር ጉድ እላለሁኝ፣ እሷ ግን ሌላ ነገር ታስባለች እያለች እንግዲህ ከባድ ነው ብቻ። ኧረ እኔ እስካሁን አልቆይም ነበር። እኔ መራዊትና ሰናይት በጣም ያናደዱኝ ሲጀመር ማለት ነው። አንዳቸው መናገር አለባቸው። ዝም ብላችሁ መሀል ቤት ከምታራግቡ እውነቱን ለኪራ መናገር። በቃ እሷ አለችበት እንደዚህ ነው። አባትን እንደዚህ ያስጠንቅቋታል። እባክን ኪራ ልጅቷን ተረዳት። በቃ በሌላ መንገድ አትያት፣ ወይ ለአንተ ያላት ፍቅር አልቆ ሳይሆን በቃ እሷ ተገዳ ነው ምናምን ብለው እውነቱን ቢነግሩት እኮ የልጅ ይረጋጋል። ግን ምንም በማያውቀው ነገር ነው እየተቀጣ ያለው። እርግጠኛ ነኝ ይሄንን ሚስጥር ናሆሜ የሚያውቀው ቢሆን ገና ድሮ ነግሮት ነበር ለኪሩቤል። እንደዚህ ሲጎዳ ዝም ብሎ አያየውም፣ ምክንያቱም ጓደኛው ነው። እንግዲህ ናሆሜ በጣም ነው ያዘነው ኪራ በመጥፋቱ ማለት ነው። እነኚህ ሴቶቹ ግን ስትገናኙ አንድ ላይ ታስካካላችሁ። በጣም ነው ያናደዳችሁ፣ የምሬን ነው የምላችሁና እንግዲህ ኪራ ነገ ወደ ቤት ይመለሳል አይመለስም የሚለው ነገር አላውቅም። ይመለሳል ብዬ አስባለሁ። ነገር ግን እንግዲህ እሷም ከተመለሰ ጽናትም ተዘጋጅታ ነው የምትጠብቀው እውነቱን ለመናገር ብዬ አስባለሁኝ እንግዲህ